አሁን ያሳየናችሁ ኢብሮና አነስ ያሳዩአችሁ በገዛ መጽሐፍ ቅዱሳችሁ እንኳን ቢሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ነው ማስረጃ ማቅረበናል። ግን ከመጡ ስለሚዋረዱ ለዛ ነው የቀሩት። አሁን ደግሞ የማሳያችሁ ሙስሊም ፊት ለምን አልቀረቡም ዲያቆናቱ ስንል እነዚህ መጽሐፎች አሉ። በእነዚህ መጽሐፍ ያፍራሉ። ለምን? እነዚህ መጽሐፍ ላይ አምላካቸው ብልግና ይሰራል። ለቃሉ ይቅርታ ግን ያ ነገር ያደርጋል። ምን ካላችሁን ላሳያችሁ የሚያደርገውን። ከዛ ስሙ እናንተ ራሳችሁ ወቁ። መጽሐፉን ይሁት ሙስሊም በማስረጃ ገድለ መባጽዮን። እሺ በዚያን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰም ቀለጥኩኝ። እንዲህ ሲል መለሰልኝ፣ እኔ ዛሬ የተወለድኩኝ የመድኃኔዓለም ልጅ ነኝ፣ የማርያም ልጅ ነኝ፣ አትፍራ አለኝ። ይህንንም ብሎ አፌን ሳመኝ። ከጣዕሙ ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም፣ ልቤን አሳጥቶኛል አለ። ኢየሱስ ምን አደረገ? ወንዶችን ከንፈራቸውን ሳማቸው፣ ምላሳቸውን ያደረገላቸው ማለት ነው። በይሄ መጽሐፍ ስላለ ነው ያፍራሉ። ያሳፍራል። ውርደት ነው። ኦርቶዶክስ እፈሩ። ቤተ ክርስቲያናችሁ ባወጣችሁ መጽሐፍ ላይ አምላካችሁ ወንድ ጋር ተገቢ ያልሆነ ነገር ያደርጋል። ለአንድ ሰዓት እኔ መንገድ ላይ አንድ ሰው እንደዚህ ባገኝ ድንጋይ ወረውራለሁ። ዝም ብዬ አላልፍም። አምላክ ሲባል ደግሞ አስቡት። አምላክ መጥቶ ከአንድ ጎረምሳ ጋር ለአንድ ሰዓት ደግሞ ቄሱ ምን አለ? ምንም አላወኩም፣ ልቤን አሳጥቶኛል አለ። የሚገርመው ነገር ደግሞ ሲሄድ ምራቁን ተፍቶበት ሄደ። ሲሄድ ምራቁን ብሎ ተፍቶበት ሄደ። ይህንንም ካለኝ በኋላ ምን አለኝ? ያው በዚያን ጊዜ ምራቁን ከራሴ ላይ እንትፍ አለብኝ አለ። ምራቁን ተፋበት ኢየሱስ። ከጨረሰ በኋላ ብሎ ተፍቶበት ሄደ። ከዛ እሱ ምን አደርጋለሁኝ አለ? እሱን እልሳለሁ አለ። ከንፈሩን ከሰማዩ በኋላ ሲሄድ አንድ ሰዓት ሙሉ ከተጣባ በኋላ ሲሄድ ብሎ ተፍቶበት ሄደ። ከዛ ቄሱ ደግሞ ይልሰዋል። እንደዚህ አይነት መጽሐፎች ናቸው። ለዛ ያፍራሉ። ኦርቶዶክስ ካለ ይሄን ጠይቅ። አምላኬ ለምንድን ነው ወንዶችን ተገቢ ያልሆነ ነገር የሚያደርገው? ይሄ ነገር ብልግና ነው። ለዛ ነው እኛ ፊት መጥተው የሚያዩት። ለምን? እነዚህ መጽሐፍ እንደሚከፈቱ ስለሚያውቁ። ይሄም አለ። ያው ግን ስለሚበዛባችሁ በዚህ ላቁም። ኢንሻአላህ ቀጥላው። ኹሉቅን ዐዚም የተባለው ሐቅና እውነት መሆኑን ተመለከትን። እስቲ ምናልባት ወንድም ሳላህ ካለ እንዶ የክርስትና ነቢያት ነቢዩም ባይመስሉም የተቀራረበ ነገር ይኖራቸዋል። ባይዘው ይሄን ነገር ስንል አድምጡ። እነሱ መጽሐፍቶቻቸው የሚናገሩት ባይብል መጽሐፍ ቅዱስ ብለው የሚያስቀምጡት 66ቱ መጽሐፍ ይሄ ተመልከቱት። ይሄ መጽሐፍ ማለት ነው 66ቱ። እንዲሁም ደግሞ 81ዱ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ላይ የተቀመጠውን ነው እያነሳን ያለ ነው። እነዚህ መጽሐፍት እስቲ ስለ ነቢያት ምን ይላሉ? እዛ ላይ የተወሰነ ፖይንት አንሳበት። ከዛ ኢንሻአላህ ማሂሮም ይቀጥላል። ሳላህ እስከሚያወራ ማለት ነው። ኮሜንት ላይ አንድ ሰው ምን ቢያደርግ ነው በጣም ባለጌ የምትሉት? ምን ቢያደርግ ነው? ሴት ቢደፍር፣ ሰውን በመጋዝ ቢቆርጥ፣ ብልግና ቢናገር ምን ቢያደርግ ነው? ግን በሚገርም ሁኔታ የክርስቲያን ነቢያት አሁን ሊዋዩበት ያፈሩት ነቢያት የማያደርጉት ነገር የለም። ሴት እስከ መድፈር፣ ብልግና እስከ ማውራት፣ ብልግና መጀናጀን ድረስ ያደርጋሉ። ወንድም ሳላ ቀጥል። ሰላም አለይኩም ወራህመቱላህ። እንዴት ናችሁ ሁላችሁም እዚህ ውስጥ ያላችሁ ታዳሚያን? ዛሬ ምንድነው የምንመለከተው መሰላችሁ? መጽሐፍ ቅዱስ ስለ ነቢያት ይናገራል እና ብዙ ጊዜ አንድ ነቢይ እውነተኛ ነቢይ የሚባለው መቼ ነው፣ ምን ሲፈጽም ነው፣ ምን ሳይፈጽም ሲቀር ነው የሚል ነገር ይታያል። ስለዚህ አንድ ሰው እውነተኛ የሚባለው መቼ ነው ምናምን የሚሉ ፖይንቶች አሉ። ሐሰተኛ የሚባለው ደግሞ መቼ ነው፣ ምን ሲያደርግ ነው። ለምሳሌ ስብዕናው በጣም የወረደ ነው የሚባለው ምን ሲያደርግ ነው የሚል ጥያቄ መነሳት ግድ ይላል። ኦኬ፣ ሁላችሁም በአእምሯችሁ ሳሉት። አንድ ሰው በጣም ስብዕና ወርዷል የሚባለው ምን ሲያደርግ ነው? ይህንን ሁላችሁም ያዙ። የመጀመሪያው ምናልባት ዝሙተኛ ከሆነ ነው። ሌላኛው ምናልባት ወላጆቹን የማያከብር ከሆነ ነው። ሌላኛው ምናልባት አምላክን የሚሳደብ ከሆነ ነው። ሰዎችን ዝም ብሎ ከመሬት ተነስቶ የሚገድል ከሆነ ነው። በተለይ ያለ ሕግ ተነስቶ ዝም ብሎ የሚገድል ከሆነ እሱ ስብዕናው በጣም የወረደ ሊባል ይችላል። ታዲያ እነዚህን ሁሉ የመጽሐፍ ቅዱስ ነቢያት ያሟሉታል፣ ይፈጽሙታል። ለምሳሌ
በግል ስብዕናቸው ብንመለከት ዝሙተኞች እንደነበሩ መጽሐፍ ቅዱስ ይናገራል። ለምሳሌ እንደ አምላክ ልብ የተባለው ጻድቅ የሚባለው እርሱም ዳዊት መጽሐፍ ቅዱስን ስናነብ ከመሬት ተነስቶ ዝም ብሎ ዝሙትን ያደርግ ነበረ። እንደ አምላክ ልብ የሚባለው የአምላክ ልብ የተባለው ዳዊት ምን ያደርግ ነበረ? ዝሙት ይሰራ ነበረ። ታሪኩን ቶሎ ቶሎ ልንገራችሁ። መጽሐፈ ሳሙኤል ምዕራፍ 11 ከቁጥር 2 ጀምሮ እስከ ቁጥር 5 ድረስ ያሉ ታሪክን ሁላችሁም ቼክ ማድረግ ትችላላችሁ። የምራን ጊዜ ለመቆጠብ ያህል ልዝለለው ወይስ ታሪኩ ላንብብላችሁ? ላንብብላችሁ፣ ቶሎ ቶሎ ላንብብላችሁና ሀሳቡን ልንገራችሁ። ከዕለታት በአንዱ ቀን ዳዊት ንጉሥ ነበርና በሰገነት ውስጥ ይመላለሳል። በሰገነት ውስጥ ሲመላለስ ምን የሚል ነገር ምን ያገኛል? እንዲህም ሆነ ይላል ቁጥር 2 ላይ ወደ ማታ ዳዊት ከምንጣፉ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱም ሳለ በአንዲት ሴት ስትታጠብ አየ። ሴቲቱ መልከ መልካም ነበረች ይላል እና ንጉስ ዳዊት ገላውን የምትታጠብ አንዲት ሴትዮ ይመለከታል። ቆንጆ ስለነበረች ምን አደረገ? ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይቺ የኤልያብ ልጅ የኬጢያዊ የኦርዮ ሚስት ቤርሳቤ አይደለችም እንዴ የሚል መረጃ መጣለት። ከዛ ዳዊትን መልእክተኞችን ልኮ ይላል 4ኛው ቁጥር ላይ ፊት ለፊት ተመልከቱ። ዳዊትን መልእክተኞችን ልኮ አስመጣት፣ ወደ እርሱም ገባች። ከርኩሰቷም ነጽታ ስለነበር ከእርሷ ጋር ተኛ፣ ወደ ቤቷም ተመለሰች ይላል። ኢማጂን ፈጣሪ ያሳያችሁ፣ ባል ያላት ኦኬ፣ ጎጆ የቀለሰች አንዲት ሴት ወደ ራሱ በማስመጣት እንደሚደፍራትና እሷን እንዳስረገዘ እንዳጸነሰ፣ ያም ደግሞ አልፎ የገዛ ባሏን እንዳስገደለ መጽሐፍ ቅዱስ ይናገራል። ከዚህ የበለጠ የስብዕና መጓደል፣ ከዚህ የበለጠ የስብዕና ዝቅጠት መቼም ተሰምቶም ታይቶም አይታወቅም። ይሄ በመጽሐፍ ቅዱስ ነቢያት ዘንድ በጣም የተለመደ ነገር ነው። ሌሎች ነቢያትም በርካታ ነገራቶችን ሲያደርጉ እናያለን። እርቃናቸውን ይዞራሉ። ሰዎችን በመጋዝ ይተረትሩ ነበረ፣ ይሰነጥቁ ነበረ። የሰው ልጅን እንግዲህ አንገታቸውን እየቆረጡ በተቆረጠው አንገት ተራራ ይሰሩ ነበረ። የዚህ ድርጊት ፈጻሚ ደግሞ ማን እንደሆነ ቀጣይ ማሳያችሁ ይሆናል። የእግዚአብሔር ነቢይ የሆኑ አካላት እንዲህ ያለ ነገር ያደርጉ ነበረ። ስለዚህ ነቢያቱ ይህንን የሚያደርጉ ከሆነ ይህንን ነቢያት በዚህ በጥቁሩ መጽሐፍ ቅዱስ ውስጥ ተሸክማችሁ እንዴት ነቢይ ሙሐመድን ልትተቹ ትመጣላችሁ? እንዲህ ያለ ነገር መጽሐፋችሁ ፊት ለፊት ተዘርግፎላችሁ እንዲህ በስፋት በምልአት ተቀምጦ ነቢ ሙሐመድ ላይ አፋችሁን የምትከፍቱበት፣ ነቢ ሙሐመድን በስብዕና የምትተቹበት ምንም አይነት ሚዛን እንዳሌላችሁ ከነዚህ ልንረዳ እንችላለን፣ ይገባልም። ይህንን ይመስላል። ፖይንቶችን እንጨምራለን። ጀዛከላ ሳላ። በደንብ ሀሳቡ እንዲገባችሁ ነብዩ ሚስት አገቡ ትላላችሁ። እናንተ የምትከተሉት የኢየሱስ አያት የመጽሐፍ ቅዱስ ጸሐፊ ነብያችሁ ነብዩ ዳዊት ሴት ደፋሪ ነበረ። ሴት የሚደፍር ሰው ነበረ። ሴት ደፋሪ የጻፈውን መጽሐፍ ይዘህ በምን አፍህ ነው ነብዩን የምትተቸው? ነብይህ ሴት እየደፈረ ያውም ባላላትን እየደፈረ ከዚህ በላይ ምን ይምጣላችሁ? ከዚህ በላይ ለዛ ነው ቅድም ብያቸዋለሁ። ይሄ ጉድ ሰው እንዳይሰማባቸው ይፈልጋሉ፣ ግን እውነታ ወጥቷል። ህዝቡም እየተመለከተ ነው ያለው። አንድ ሳላ ቅድም የተናገሩትን ንግግር ነበረ ሲያወሩ ራሱ ስለምን ያወራሉ የሚሆን ነገር ነገር ስለምንድን ነው ጸሐፊዎቹ ስለምን ይናገሩ ንግግራቸው ምንድን ነው የሚለውን ነገር ምሳሌ የዳዊት ልጅ ሰለሞን አለ፣ እሱን አንሳልና አንዴ ለፍትልኝ ደስ ይለኛል። ንግግራቸውስ እንዴት ነው? ያምር ነበረ ወይ? ነቢያት ሲናገሩ ጠቢባን ናቸው ይባላል። የጥበብ ሰዎች ናቸው ማለትም የሚናገሩትን ነገር የሚያውቁ ከአንደበታቸው የሚወጣውን ቃል ደግሞ የሚጠነቀቁ ሰዎች ናቸው ነቢያት የሚባለው። አይደለም ነቢያት ከመካከላችን ያሉ ትላልቅ ሰዎች እንኳን ለንግግራቸው ለአፋቸው ለከት እንዳላቸው ሁላችንም እናውቃለን። ታዲያስ አምላክ የቀባቸው ነቢያት አፈቀላጤ የሆኑ የአምላክን ንግግር የሚያስተጋቡ ሰዎች እንዴት ያለ ጥበብን ይጠቀማሉ ስንል መጽሐፉ ላይ እንዲህ የሚሉ ነገራቶችን እናገኛለን። መኃልየ ዘሰሎሞን የእግዚአብሔር ነቢይ የሆነው ነቢዩ ሰለሞን እንዴት ይናገራል? ትንሽ በጣም የሚከብድ ነገር ቢሆንም ጋይስ ለጆሯችሁ ቢከብድም ይሄ ነገር ላንብብላችሁ። እንደዚህ ይላል። ዳሌዎችሽ አቀማመጥ በእንጠረኛ እጅ እንደተሰራ እንደ ዕንቁዎች ይመስላል ይላል። ስለ ሴት ልጅ ዳሌ ያወራል። እኛ ምንድን ነው የሚያደርግልን? ይሄ እምብርትሽ የወይን ጠጅ እንደማይጎድል ብዙም አድርግልኝ። እምብርትሽ የወይን ጠጅ እንደማይጎድልበት እንደተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር ነው። በአበባም እንደታጠረ ነው። ሁለቱ ጡቶችሽ እንደ ሁለት መንታ እንደሚዳቋ ግልግሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። ዓይኖችሽ በሐሴቦን ውስጥ በብዙዎች እንደ በር
አጠገብ እንዳሉ እንደ ውሃ ኩሬዎች ናቸው ይላል። የሴት ልጅን የሰውነት አካል ከፊትም ከኋላም ትልቅ ነው፣ ወፍራም ነው፣ አጭር ነው፣ ቀጭን ነው፣ ያምራል፣ ይጠነክራል ብሎ እነዚህን ሁሉ ሲዘረዝርልን ምን አይነት ትምህርት እንድንማርበት ነው? ከዚህ ሴት ልጅን እንዴት መጀንጀን እንዳለብን የሚያስተምር መጽሐፍ ካልሆነ በስተቀር የአምላክን መንግስት እንዴት እንደምንወርስ የሚያሳይ አይነት ገለጻ አይደለም ይሄ። ስለዚህ ምንድን ነው መሰላችሁ ከዚህ ነገር የምንነሳው ልናገኝ የምንችለው መሰል ነገራቶች እንዴት ነቢያት ሊናገሩት ይችላሉ ነው። ምናልባት ስጋዊ ነገራቶችም ቢናገሩ ችግር የለውም፣ ይህን እንቀበላለን። ግን ሙር የአምላክ መንግስት ላይ ትኩረት አድርጎ ማስተማር ሲገባቸው መሰል ነገራቶችን መጥቀሳቸው ተገቢ አልነበረም የሚል ትችትን እናቀርባለን። ለማንኛውም ጥሩ ነው ነው ያም ሆነ ይህ አሪፍ ነው። ምን ትላለህ ኢምራን? የዛቀለ በቃ ይሄ ነው ያጀማት አይታችኋል። ጸሐፊዎቹ ራሱ የሚጽፉት ሰዎችን የሚያስተምሩ ጅንጀና ነው። ሚስቱ ጋር የሚያወራውን ነገር ነው። ዳሌዎች ጡቶች ሲያምራል ይላታል። እሷ ደግሞ ምን ትለዋለች? ልጄ ወዳጄ ና ወደ ሜዳ እንውጣና በዛ ሁለቱ ጡቶችን እሰጥሃለሁ ትለዋለች። ታዘቡት፣ መጽሐፍ ቅዱስ ነው። የእግዚአብሔር ቃላቸው የሚያወራው ስለ ሁለት ፍቅረኛሞች ጅንጀና ነው የሚያወራው። ከዚህ ምን ልማር? ክርስቲያን ይሄ ነው መጽሐፍ ይሄ ነው። በደንብ ተመልከት። ሴቶች አንድ ሴት ባሏን ጡቴን እሰጥሃለሁ፣ ጡቴ ትልቅ ነው። እሱ መጀመሪያ ጡቶች ትልቅ ማለት ነው፣ ጡቶች ትልቅ ነው አላት። እሷ ደግሞ ና ወደ ከተማ እንውጣና ተደብቀን ከዛ በኋላ ተደብቄ በዚያ ጡቶቼን እሰጥሃለሁ። ጡቶች ምን አይነት ነው ደግሞ? ጡቷን ተመልከቱ ምን አይነት እንደው እዛ መጽሐፍ ቅዱስ ላይ እኔ ቅጥር ነኝ ጡቶቼም እንደ ግንብ ናቸው። ጡቷ ምን አይነት ነው? ጡቶቼም እንደ ግንብ ናቸው። ይሄ ነው መጽሐፍ ቅዱስ። ለዛ ነው ክርስቲያን የሚያፍረው። አያነቡትም። ቄሶቹም ኑ ሲባሉ አይመጡም። ለምን? ይሄ ጉድ ህዝቡ እንዳያውቅ። አሁን ግን አልሐምዱሊላህ በደንብ ህዝቡ እየሰማ ነው ያለው። ቀጥሉ። ቀጥል። ማይር አለ አሉ ብሮ። እሺ ሌላ ሀሳብ ውስጥ ገብቼ ነው ስለ ሰለሞን ላነስ የፈለግኩት ነበርና ቅድም ስለ ሴቶች የሚናገረውን ሰምታችኋል። የሆነ ሴቶችን ማለት እንደ ነቢይ ካስተማረበት ይልቅ ሴቶችን ያሞገሰበት ምናምን ነገር ይበልጣል። አንድም ግለሰብ መጽሐፉን ከፍቶ አንብቦ እሱን ነው ሊማር የሚችለው። ግን ሴቶች ሰለሞንን ምን አስደርገውታል የሚለውን ነገር ላሳያችሁ። በሴቶች ምክንያት ሰለሞን ምን እንዳደረገ ልንገራችሁ። መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 4 ላይ አስቡት። ነቢያት ማለት ሰዎችን ከጣዖት አምልኮ አውጥተው ወደ አምላክ አምልኮ ወይም ደግሞ ትክክለኛው እውነተኛውን ፈጣሪ እንዲያመልኩ የሚጣሩ ናቸው። ይሄ ደግሞ ተራ ነብይ አይደለም፣ የዳዊት ልጅ ነው። ዳዊት ማለት ታውቁታላችሁ፣ ለእናንተ አልነግራችሁ። የዳዊት ልጅ ሆኖ በዚህ ያክል ደረጃ ሰዎችን ከጣዖት አምልኮ ያስወጣል ተብሎ የሚገመት ግለሰብ የሚያደርገውን ድርጊት ላሳያችሁ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 11 ቁጥር 4 ላይ ሰለሞንም ሲሸመግል አለ። ሰው ሲሸመግል የምናውቀው ምንድን ነው? ወደ ተውበት ያደርጋል አይደለ? ሰው ሲሸመግል በክርስትናም ካያችሁ ንስሐ ይገባሉ ምናምን ወይ ደግሞ ይመንናሉ ብላ ብላ። ሰለሞን ግን ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት ይላል። እግዚአብሔርን የካደ ግለሰብ ነው። እንግዲህ የእግዚአብሔርን ቤተ መቅደስ ይሰራል ተብሎ የተባለለት የነበረው ሰው እግዚአብሔርን ትቶ ሌላ አማልክትን ሲያመልክ የነበረ ሰው ወይም ደግሞ ልቡን ወደ አማልክት ያዞረ ሰው በምን ምክንያት? በሴት እነዛ መኃልየ ላይ ምናምን ያሉትን ቃላት ተጠቅሞ ያወደሳቸው ሴቶች ሚስቶቹ ወደ 700 ሚስቶች አሉ፣ 300 ዕቁባት። በእነዚህ ምክንያት ምንድን ያደረገው? ሰለሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት። ከዛ ወርድልና ሰለሞን የሲዶናውያንን አምላክ አስትሮስ፣ የአሞናውያንን እርኩሰት ምናምን ተከተለ እያለ ይናገራል። እግዚአብሔርን ክዶ አማልክትን ተከተለ። ሰው ሲያረጅ እኛ የምናውቀው ሰው ሲሸመግል ምን እንደሚያደርግ ነው የምናውቀው፣ ተውበት እንደሚያደርግ ንስሐ እንደሚገባ ነው። ሰለሞንና ዳዊት ጋር ስንመጣ ግን እንደዚህ ነገር የለም። ለምሳሌ ስለ ዳዊት ስናገር መጽሐፍ ቅዱስ ላይ አንደኛ ነገሥት ምዕራፍ 1 ከቁጥር 1 እስከ 3 ያለውን ንጉሥ ዳዊትም ሸመገለ፣ እድሜውም በዛ፣ ልብስም ደረቡለት አለ። በቃ ሸምግሏል ምናምን፣ አልጋ ላይ ነው፣ እድሜው በጣም ተጫጭኖታል። ይሄ ሰውዬ ወደ አምላኩ በደንብ የቀረበ ሰው መሆን ሲገባው በዙሪያ ያሉትም ሰዎች ወደ አምላኩ በደንብ ሊያቀርቡት ሲገባ እዛ ጋ ግን ምንድን ነው የሚለው? ልብስን ደረቡለት፣ ነገር ግን አይሞቆም ነበር። ባሪያዎቹም ለጌታችን ለንጉሱ ድንግል ትፈለጋለች አሉ። ባህሪውን ያውቁታል። በቃ የዳዊት ባህሪ ይታወቃል። ቅድም ነግሯቸዋል አይደለ? የወታደሩን
ባለትዳር የሆነችን ሴት ወስዶ ምንድን ነው ያደረገው? ሰው ወታደሩን ገሎ ያችን ሴት ሙሉ ታሪኩን ሰምታችሁታል። እነዚህ ደግሞ ባሪያዎቹ እሱ የሚጠብቁት አካላት ባህሪውን ያውቁታል። በቃ ሰለሞን ምን እንደሚያስፈልግ ያውቁታል። የሆነ ሲደክምባቸው ወይ ደግሞ ይሄ ሽምግልና በደንብ ሲጫጫ ነው ምናምን የደከመው ሰዓት ምን እንደሚያስፈልገው ያውቁታል። ምን አሉ? ለጌታችን ለንጉሱ ድንግል ትፈለጋለች፣ በንጉሱም ፊት ቆማ ታግለው አሉ። ሽማግሌ ነው፣ አስቡት። ነቢይ ነው፣ የእግዚአብሔር ነቢይ። በጣም የሚሰጠውን ቦታ ታውቃላችሁ፣ በተለይ በኦርቶዶክስ ዘንድ። ግን መጽሐፉ ላይ ምንድን ነው የሚለው? አንደኛ ነገሥት ምዕራፍ 1 ከቁጥር 1 እስከ 3 ባለው በንጉሱም ፊት ቆማ ታግለው በጌታችን በንጉሱ ብብት ተኝታ ታሙቀው አሉት ይላል። ይሄ በጣም በጣም ይሄ መጽሐፍ ቅዱስ እንግዲህ ነቢያትን በዚህ መልኩ የገለጸ መጽሐፍ ነው። አንድ ነቢይ በዚህ መልኩ ከሚገለጽ ታሪኩ ባይወራ ይሻላል። ጭራሽ ነቢይ ተብሎ ስም ተሰጡት እና በጣም ያሳዝናል። ቀጥሉሽ። ጀዛከላህ ማሂር። የጀማዓተል ኸይር ማሂር እያሳየን ያለው በደንብ ትኩረት ካረጋችሁ የመጽሐፍ ቅዱስ ጸሐፊያን የኢየሱስ ነቢያት በእነሱ ማለት ነው ጣዖት አምላኪያ ናቸው ያን ያለው። ከዚህ በላይ ውርደት የለም። እሺ ኡስታዙን አስተዋይዞ ወሄዳለ። ኡስታዝ አለ? ስራ ላይ ማለት ኢንሻአላህ። እሺ ወንድሞች ቀጥሉና ወደ ማጠቃለያ እንሂድ። እስቲ ልቅደማችሁና አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ረቢል ዓለሚን። መጨረሻ ላይም ወሳኝ ዜና ይኖረናል ኢንሻአላህ። እሱን ለቃ እንትን እንላለን። የዛሬ ቆይታችን አጠቃላይ ተመልክታችሁታል። እንግዲህ በጣም ፍሬያማ ቆይታ ማሻአላህ። ብዙ ሰዎችን ኢምራን ምናልባት እንትን ማለት መፈልገው በውስጥ በኩል መስለም እንፈልጋለን ምናምን ብሎ የሚመጡ ሰዎች ይኖራሉ አይ ቲንክ። ምክንያቱም በጣም ብዙ ኮሜንት ተመልክቻለሁ። ለማስገባት በጣም አስቸጋሪ ስለነበረ ነው። ሐቂቃውን ብዙ ኮሜንት ተመልክቻለሁ። እኔም በውስጥ በኩል እየደረሱኝ አሉ። ቆይ አንዴ ቴክስት እንትኑን ላሳያችሁ ብዬ ነው። እሺ ምናልባት ማንነቴ እንዳይታወቅ ብሏል። ያው ጀስት ቴክስቱን ብቻ ላሳያችሁ እንደዛ ከሆነ እና በአጠቃላይ ብዙ ሰዎች መስለም የሚፈልጉ በጣም ብዙ ሰዎች ይኖራሉ። በዛሬው ትምህርት ብቻ ማለት ነው ሲምፕሊ ባነሳነው ነገር ያለው ሁኔታ አይተው ማለት ነው አጠቃላይ ያልን ነገር ኢቨን እኔ ጋር የመጣው ግለሰብ እንዴት አድርጌ ነው ማሳያችሁ? በኋላ እስቲ እንደዚህ አድርጌ ላሳያችሁና ፕሮፋይሉ ምናምን ይታያል። እንዴት ነው ማድረገው? ቆይ እንዲህ አድርጌ ላሳያችሁ። ትልቁ ላይ አድርገኝ በብል አንዴ በሆነ ነገር ልሸፍነውና በወረቀት ልሸፍነውና አርጉትን እየሰራልኝ አይደለም። ኦኬ አይ ትልቁ ላይ ነኝ አሁን ያለሁት። የመጣው ግለሰብ ያው እንደምትመለከቱት ማለት ነው እኔ የምኖረው እንደዚህ አካባቢ ነው አለና ቤተክርስቲያን አገልጋይ ነበርኩኝ። ወላሂ ተመልከቱት፣ ክርስቲያን ነው ወላሂ። መጥቶ በውስጥ በኩል ነው ያወራኝ በትምህርታችን ብቻ ማለት ነው። ያው የምትመለከቱት ከሆነ ማንነቱ ስሙ ምናምን እንዲታወቅ አልፈለግም ስላለ ችግር የለውም። ሄደን ከፈለጋችሁ ስክሪንሾት ብታደርጉም ብዙም ችግር የለውም። ስለዚህ ዋናው ዝም ብላችሁ ራፍሊ ማየታችሁ ነው እንጂ ብዙ ማየታችሁም አይፈለግም። ብዙ ሰዎች ሊኖሩ ስለሚችሉ ኢንሻላህ እነዛን ማስተናገድ በምንም ተአምር እንዳይረሳ ለማለት ነው። እዚህም መስለን ፈልጌ ነው ብሎ ሲጽፉ የነበሩ ብዙ ሰዎች ስላሉ ማለት ነው። በዛሬው ትምህርት ብቻ ማለት ነው። ስለዚህ ይሄ ፍሬያማ የሆነ ቀን ነበር። አልሐምዱሊላህ አላህ ለዚህ ይህንን ቀን የባረከልን በዚህ ደረጃ እንዲሆን ያደረገው አላህ ሱብሓነሁ ወተዓላ ለእሱ ምስጋና ይገባው። እኔ ያንን ነው የምለው። ኢንሻላህ ወንድሞች የተወሰነ ፖይንት ካላቸው ያነሳሱና እኔ መጨረሻ ሰበር ዜና ስላለኝ ለእኔ ትሰጡኛላችሁ እድል። ቶሎ ሰበር ዜናውን ለመናገር ስለፈለግኩኝ ፈጠን አለ።
እየተሰማህ አልመሰለኝም። ሰላህ ሰላህ አይ አትሰማም። ሚዩት ነህ። እኔም ጋር ሚዩት ነው የምታየው። የእኛ ድምፅ ይሰማል። ኦኬ ቆይ ሌላ ሰው ይቀጥልና ሰላህ አንተ ሚዩትህን እንትን አትበል፣ አትዝጋው። ሚዩቱን አትዝጋው። በራሱ ሰዓት ሲነሳ ኢንሻላህ አንተ ትቀጥላለህ። ኦኬ ኢብሮ ቀጥል አንተ። እስከዛ ሚዩት ነው የሚያሳየን ሰላህ። እሺ እኔ ጋይስ ምንም ምለው ነገር የለም። እንኳንም ታዘባችሁ ዛሬ አልሐምዱሊላህ ረቢል ዓለሚን። ያው የነበረውን ነገር አይታችኋል። እንግዲህ ሙስሊም ፊት መጥቶ የሚቆም ማንም አይነት የኦርቶዶክስ ቤተክርስቲያን ተወካይ የሆነ ሰው የላቸውም፣ አይተናል። ስለዚህ ከዚህ በኋላ የዛ ሰውዬ ፋይል ተዘግቷል። ቢጠራን እንኳን ማለት ነው ቀደም እንደተባለው ነው አመጣጡን አሳምሮ በሌላ አይነት መንገድ አማላጅ ምናምን ልኮ ካልሆነ እኛ ፊት አይቀርም። ከዚህ በኋላ ሌላ ሰው ነው እሱ፣ በቃ ዛሬ ጨርሷል። ስለዚህ ከዚህ በኋላ ሌሎች የኦርቶዶክስ ቤተክርስቲያን መምህር ነኝ የሚሉ ሰዎች ካሉ መምጣት ይችላሉ። በእኔ በኩል ኢንሻላህ የውይይቱን ጉዳይ እንዳትረሱ። አላህ ካለ የዛሬ 2 ሳምንት ከባድ ውይይት ይኖረናል። አላህ እዛ ያደርሰን። አላህ ብዙ የምንማማርበት አድርገን። ዛሬ በጣም ጥሩ ትምህርትን ያገኘነው አልሐምዱሊላህ ረቢል ዓለሚን። እውነት ከውሸት ተለይቷል። እኔ በቃኝ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሳላህ አሁን ሚዩቱ ተነስቷል። ሳላህ ቀጥል። ሚዩቱ ተነስቷል። ሳላህ ቀጥል። እሺ አሁን ሰማለሁ። እስቲ ኮንፈርም አድርጉኝ። ቅድም እኮ ብቻ ያወራው ረጅም ሰዓት። እሺ እስቲ እኔ የምሰማ ከሆነ አንዳንድ ጻፉ። እኔ የምሰማ ከሆነ አንዳንድ ጋይስ፣ ሌላ ነገር ሳይሆን የምሰማ ከሆነ አንዳንድ ጻፉ። ጥቂት ሰዎች ብቻ። እሺ ብዙ ሰው ጥቂት ሰዎች ብቻ። ኦኬ ጀዛኩሙላሁ። እንግዲህ ዛሬ የታዘባችሁት የሚሆኑ ሰዎች በላይቭ ቀጥታ ተከታተሉ ነበረ ቶች ነበሩ። ይህ ሰው ዛሬ ምንድነው የተመለከተው? ዛሬ ምንድን ግልጽ ያዩት? ውሸት በብዙ ዘመናት ለብዙ ሊገድ ሊወር ብዙ ታሪክ ያፈራ አይችል በጣም ነገር ሀይሎ ሊታይ ይችላል። የሆነ ሰዓት ውሸት እንደነዝ ነው ነገር ነው። ጌታችን ቁርአኑም እንደተናገረው በል ሳላህ እየተቆራረጥክ ሳይሆን እየተበጣጠስክ ነው። ሳላህ በጣም ኔትወርክ ከአቅም በላይ ነው። ኔትወርክ በጣም ከአቅም በላይ ነው። አንድ የረሳሁት ነገር አለ ጀማው። ይህንን አካውንቶች እዚህ ያሉትን ሁሉንም ፎሎ አድርጎች። እኔ ግን አለው። አዎ አለ። አንተ ኢብሮ እያወራህ ነበር። በተለይ እዚህ ጋር የምታዩቸው ሰዎችን በአጠቃላይ ፎሎ ማድረግና ማስደረግ አደራ እንዳትረሱ። ያው የፎሎወር ጉዳይ ምን ያክል ተጽዕኖ እንዳለው ስለምታውቁላችሁም በደንብ አድርጋችሁ ፎሎ አድርጉ፣ አስደርጉ። ይህን ለማለት ነው። አካውንቱን አስተዋውቁ፣ አካውንቶቻችንን ሁላችሁም ቀጥሉ ጋይስ። ኢንሻላህ እኔ በበኩሌ ጨርሻለሁ። ከዚህ በኋላ አይ ሀቢቢ ጀዛከላሁ ኸይረል ጀዛ። በድጋሚ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። ለምን ካላችሁኝ ሙስሊሞች ምን ያክል በእምነታችን ጠንካራ እንደሆንን በምናወራው እውነተኞች እንደሆነ ኢቭን ተሳዳቢዎች እንኳን እንደመጡ እንደጋበዝናቸው አይታችኋል። የውይይት ቀጠሮ ተይዞ ፕሮግራም ተደርጎ ሙስሊም ፊት መጥተው ማዋት እንዳልቻሉ ፕላስ የምናወራበትን ከታስ ሁሱ ይምጣ እንኳን ብሎ ሁሱ መጥቶ ማውራት እንዳልቻሉ ላይቫቸውን ዘግተው እኛ ጋር ሲያዳምጡ እንደነበረ አይታችኋል። ለምን ካላችሁኝ ከመጡ እንደዚህ መጽሐፎች ይከፈታሉ። ምሳሌ ይሄ መጽሐፍ ይከፈታል። ምን የሚል ነገር ይከፈታል? ዳግመኛም ጌታ ኢየሱስ ክርስቶስ
በእኔ በራሴ ፍቃድ ተሰቀልኩኝ እና ያንን ጎኔ ጥቢ አላት። ጎኔን ጥቢልኛ። ኢየሱስ ሴቶችን እየጠራ ጎኑን ያስልሳቸው ነበር። ያን ጊዜም ልጅ የእናቱን ጡት እንደሚጠባ የጌታዋን የኢየሱስ ክርስቶስን ጎን ጠባች። ከዛ ጌታም ቶማስ የተወጋውን ጎኔ እንዳሰሰ አንቺ ጠባሽ፣ እስኪ ከዳሰሰና ከጠባ የቱ ብልጫ እንዳለው ፍረጃ አላት። የትኛው ብልጫ የጠባ ወይስ የነካ? ጌታም ከዛ ሰማያች የጠባል ይችላልና አያችሁ አይደል? ይሄ መጽሐፍ ይነበባል። ኢየሱስ ሴቶችን እየጠራ ጎኑን ያስጠባቸው ነበረ። ለዛ ነው የፈሩት። ግን አይታችኋል፣ ብዙ ግዶች አሉ። ኢቭን ለእናቱ ማርያምን ራሱ እናቱ ማርያምን ከሴት ጋር ያሳስብ ነበረ። ይሄን ላሳይ፣ በጣም ያዘንኩ ቢሆን ላሳይ። በጣም ይቅርታ ጀማ፣ እሺ፣ ከዛ ይበቃኛል። ያ ጀማ ተመከቱ። ኢየሱስ ምን አለ? ክርስቶስ ሰምራ ሆይ ምን ትሆንሽ? እናት የማርያም እናት ትሆንሽ፣ እንዳጠባችን ታጥባሽ፣ እንደ ሳመችን ትሳምሽ አለት። ማርያምና ክርስቶስ ሁለቱም ሴት ናቸው። ሴት ለሴት ያሳሰማቸው ነበረ። ከዛም በኋላ ማርያም ምን አደረገች? ወዳጄ የክርስቶስ ሰምራ ሆይ አትዘኝ፣ ይህንንም አለቻትና በእጇ ታቅፋ አነሳቻት፣ ጡቷንም አጠባቻት፣ ሳመቻት፣ ጡቷንም አጠባቻት። ኢየሱስ እናቱን ከሴት ጋር ጡት ያጣባ ነበር፣ ለጎረምሶች እና ለትልቅ ሰዎች። ይሄን መጽሐፍ ይዘው አፈሩ ሙስሊም ፊት ለመቆም። ለምን? ይሄ ከተነሳ ኦልሬዲ ህዝበ ክርስቲያኑ ይጮህባቸዋል። ለዛ ነው ያመጡት። ተረዷቸው። ብቻ ግን ክርስትና ላይ ያሉትን ነገሮች እንዲሁም እስልምና ያሉትን ነገሮች በደንብ አውቃችኋል። ለዓለማቱ ጌታ ምስጋና ይገባው። ከዚህ በኋላ የዚያን ዲያቆን ስም ጭራሽኑ እንዳታነሱ፣ ፈሪ እንደሆነ ስላረጋገጥን ማለት ነው። 4 ነጥብ አድርገን ታሪክ መዝገብ ውስጥ አስገብተነዋል። ወደ ቀጣይ እንቀጥላለን ኢንሻአላህ። ከዚህ በኋላ ሁሉ ጊዜ 3 ሰዓት ፕሮግራሞች አሉ እንዳቀሩ፣ እንዲሁም ከ3 ሳምንት በኋላ ታላቅ ቤት አለ እንዳቀሩ ኢንሻአላህ። ወሰላሙ አለይኩም። ቀጥሉ። እና እኔ ሰበር ዜና ሳልናገር ብዬ በጣም ሌላ ታሪክ ውስጥ ሊገባ ነበረ። እሺ ማሂር ኢንሻላ አንተም ጠቅልላ አድርግና የምታነሳውን ፖይንት ኢንሻላ እንትን በልልን። ከዛ እንዲሁ እያደረግን እንቀጠላለን። ሰበር ዜናውን ሳሰሙ የወጣችሁ ሰዎች ፕሊስ በጣም አዝናለሁ ይህንን ባለመስማታችሁ። ቀጥል ማሂር። እኛንም እየጓጓህ ነው። እሺ ጀዛኩሙላሁ ኸይር። እዚህ የነበራችሁ ሁላችሁም ጊዜያችሁን ከኛ ጋር ያቆያችሁ። በእርግጥ ውይይት ልታዩን የመጣችሁት ግን ያው በተወሰነ መልኩ እናንተን በባዶ ላለመመለስ በሚለው ትምህርቶችን ተመምረናል። አላህ ሱብሓነሁ ወተዓላ በተማርነው የምንጠቀም ያድርገን። ካሁን በኋላ ግን ማንኛቸውም እንወያያለን ሲሉ መጀመሪያ ደብዳቤ ጽፎ መፈረም አለባቸው። ምክንያቱም ለእነሱ የምናጠፈው ጊዜ አይኖርም። እንደዚህ ጊዜያችንን አባክነን ምናምን ከመጣን በኋላ መልሶ የሚተውት ከሆነ አንቀርም የሚል ነገር ተፈራርመን ከዛ በኋላ ነው የምንወያየው። ለማንኛውም ብዙ ነጥቦችን አይተናል። ስለ ነቢዩ ሰለላሁ ዐለይሂ ወሰለም ባይብል ላይ ተጠቅሰው ተመልክተናል። ያ ራሱ በጣም ትልቅ ማስረጃ ነው ለሚያስተነትና አእምሮ ላለው ክርስቲያን ማለት ነው። ባይብል ደግሞ ነቢያት እንዴት እንደሚዘረዝራቸው አይተናል። ነቢያት ፓወራቸውን ተጠቅመው ምን ሲያደርጉ እንደነበር አይተናል። ነቢያት የሆነ ያላቸውን ስልጣን ተጠቅመው ኢቨን በሽምግልና ጊዜያቸው ራሱ ምን ሲያደርጉ እንደነበረ ተመልክተናል። በተጨማሪ ደግሞ ኢቨን ገድላት ላይም እንዴት እንደሚገልጿቸው በአጠቃላይ የክርስትና መጽሐፋችን ስትመለከቱ የሚሰጡትን ቦታ አይተናል። በቃ ለነቢያት የሚሰጡትን ቦታ አምላክም ለነሱ ያለው ቦታ ተመልክተናል። ያ ጉድ እንዳይወጣ ተብሎ ውይይቱ ቀርቷል። ምናልባት በሰዎች ጫና ይሆናል ይሄ ጉድ እንዳይወጣ ተፈልጎ ይሆናል እንዲቀር የተደረገው መጀመሪያ ይህን ሳያገናዝቡ ተቀብለውት ከሆነ ማለት ነው፣ ወይም በሌላ ምክንያት ግን እንደምንም አስቀርተውታል። እኛ ግን እናውጠዋለን። ውይይትም አያስፈልገንም። ማስተማር እንችላለን። በደንብ ወጥተን እናስተምራለን። እኛ ጋር ግን ውድ የሆኑ ነቢይ አሉ ሰለላሁ ዐለይሂ ወሰለም። እኛ ውድ የሆኑ ነቢያችንን በደንብ እንሰብካቸዋለን፣ በደንብ እናስተዋውቃቸዋለን። ዛሬ ብቻ አይደለም ከዛሬም በኋላ በሚኖሩ ፕሮግራሞች ስለ ነቢዩ ሰለላሁ ዐለይሂ ወሰለም በደንብ እንናገራለን። መጽሐፋችንን ከፍተን እናሳያለን። ጀስት የኛን ዘግተን ከዛ እነሱን ከፍተን እነሱ እንደሚያደርጉት እንደዚህ አይነት ነገር የለም። እኛ ጋር የኛንም መጽሐፍ ከፍተን በደንብ እናሳያለን። ጥያቄ ያለውንም ሰው እንቀበላለን። ፕላስ ደግሞ እነሱ መጽሐፍ ላይም ደግሞ ማያዩትን ነገር ቤተክርስቲያን ላይ የተመረጠ ነገር ብቻ ነው የሚያሳዩቸው። ለዚህ ነው ብዙ ክርስቲያኖች አዲስ ነገር ስናሳያቸው ምናምን ሲደነቁ የምታዩት። ቤተክርስቲያን ላይ የተመረጠች ነገር ብቻ ነው የሚያሳዩቸው። ከዛ በኋላ ግን ሸሽገው ያስቀምጡትን ነገር ስናወጣው
ብዙ ክርስቲያን ይደነበራል፣ ብዙ ክርስቲያን ጥያቄ ይፈጥርበታል፣ ብዙ ክርስቲያን ወደ እስልምና ይመጣል ማለት ነው። ወሊላሂ አልሐምድ። እና ከዛ አንጻር ክርስቲያኖች አንብቡ፣ ተማሩ። ሙስሊሞችም ክርስቲያኖችን በደንብ አሳውቁ። በእኛ ብቻ የሚዳረስ አይደለም። እዚህ መታችሁ የምታደርጉት ነገር ትልቅ ነው። ታብ የምታደረጉትም ሼር የምታደረጉትም ትልቅ ነገር ነው። ፕላስ ደግሞ ከአጠገቦቻችሁ ያሉትንም ክርስቲያኖች በደንብ አስተምሯቸው ማለት ነው። ሀዛ ወላሁ ተዓላ ጋራ ቁጭ ብለው ያወራል፣ ስለ እስልምና ያወራል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ናቸው እያለ ይተቻል። መተህ ተወያይ ተባለ፣ መድረክ ተዘጋጀ፣ ውይይቱን ተቀበለ። አልመጣም፣ አልተወያየም። 10,000 ሰው አስቀምጦ አልመጣም። ጋይዝ ታዘቡት። ይሄ ማለት ይሄ ሰውዬ መቼም እኛ ፊት መጥቶ ቀርቦ አይወያይም ማለት ነው። ይሄ ሁላ ሰው መጥቶ ካልቀረበ ለመወያየት ካልመጣ እናቱ ብትወልደው ድጋሜ ዳግም ቢወለድ መጥቶ አይወያይም። ይህንን ሁላችሁ በደንብ አይሰማም? ድምፄ ይሰማል? ኦኬ። ስለዚህ ጋይዝ በቃ በአጭሩ እነዚህ ዲያቆናት መጥቶ እንደማይወያዩ እወቁ ማለት ነው። እሱም እንደማይመጣ ኦፍኮርስ ሹር ነው፣ አሁን ሹር ሆኗል። ነገር ግን ሌሎች መምህራኖች ካላችሁ ማለት ነው፣ ሌሎች መምህራኖች ካላችሁ ጠርተናችኋል። እዚህ ጋር ለመወያየት ፍቃደኛ ከሆናችሁ መምህር የሆናችሁ አካላትን ነው የምጠቅሰው ባይዘ ማለት ነው። እና እዚህ ጋር ያሉት ወንድሞችም ታላላቅ ወንድሞች ናቸው፣ መጽሐፍን የጻፉ ናቸው፣ ትላልቅ ደረጃ ያላቸው ወንድሞች ናቸው። እና መታችሁ መወያየት የምትችሉ ከሆነ ኦፊሻል የሆነ ዲቤት ቀርቦላችኋል። ወንድም አወከር ይምራን እና ሳላ አቅርቦላችኋል፣ ሳላ ማለት ነው። መታችሁ መወያየት ትችላላችሁ። ድጋሜ ነው ጥሪ እያቀረብንላችሁ ያለው። እንትኖች አስተውሉ፣ ምዕመናን አስተውሉ። ለምንድን ነው እነዚህ መምህራን መጥቶ ሙስሊሞች ፊት ቀርቦ የማይወያዩት ብላችሁ አስተውሉ። ጥሯቸው፣ አስገድዷቸው እንዲወያዩ። የሆነ ነገር ስለሚወጣ ነው መጥቶ የማይወያዩት ማለት ነው እኛ ፊት፣ ያ ካልሆነ በቀር መጥቶ እንዲወያዩ በድጋሜ ጥሯቸው። ያው ባጭሩ ይህንን ይመስላል። ቢብሊካል ያሉት ነገራቶችን ምን እንደነበሩ ምን እያደረገ እንደነበረ ክርስቶስም ጭምር የባይብል ነቢያትም ምን ሲያደርጉ እንደነበሩ አይተናል። ክርስቶስ እንዴት ወንድ ለወንድ ሲሳሳም እንደነበረ፣ የወንድን መላ አካል ሲስም እንደነበረ። ይህ በጣም የወረደ ነገር ነው ጋይስ፣ በጣም የወረደ ነገር ነው። ይህን እንዲህ አይነት ስራ ሲሰራ ነበር። ይሄ ምዕመኑ ፊት እንዳይወጣ ስለፈለጉ ነው። ይሄ ምዕመኑ ፊት እንዳይወጣ ስለፈለጉ መጥቶ አይወያዩም፣ እኛ ፊት ቀርቦ አይወያዩም። እንዲሁም ደግሞ ነቢያት ሲያደርጉ የነበሩትን ሰዎችን በመጋዝ ሲተረትሩ እንደነበረ፣ ሲያርዱ ሲቆርጡ እንደነበረ፣ ከዛም አልፎ ደግሞ ለሴት ብሎ ጥሎሽ የወንድ ልጅ ሸለፈት ከ100 በላይ ሸለፈቶችን የሚያቀርቡ ነቢያት እንደሆኑ ይሄ ጉድ እንዳይወጣ ስለፈለጉ ነቢያቶቻቸው ሄዶ ሴቶችን እንዴት ሲደፍሩ እንደነበረ ይሄ እንዳይወጣባቸው ስለፈለጉ እኛ ጋራ መጥቶ ቀርቦ አይወያዩ ማለት ነው ደፍሮ። ይህንን ሁላችሁም በአእምሯችሁ ያዙና መምህራኖቻችሁን እያስገደዳችሁም ቢሆን ይዛችሁም ቢሆን በፖሊስም ቢሆን ይዛችሁ እንዲወያዩ አድርጓቸው ማለት ነው። ያለበለዛ ግን እኛ ጉዶቹን ማውጣታችንን አንቀጥልም። ጀዛከላህ ኢምራንና አቡኪ ቀጥሉ። ሰላም አለይኩም። እኔ መናገር ፈልጋለሁ። ቆይ የአቡኪ ሰበር ዜና አለ። አቡኪ ቆይ እንዲህ ከባድ ተቃውሞ እየደረሰብኝ ነው። እኔ ምን አለ ሰምቼዋለሁ፣ ግን ከባድ ተቃውሞ ሰበር ዜና ይነገረን የሚል። እሺ ምን አልሽማም? እኔ አዲስ ነኝና መማር ፈልጋለሁ። ለዛ ምን መማር እስልምና ነው? ይምሩ አውራት። ቆይ
በቤትህ ያው ስለሆነ አዲስ አንተ ነኝ። لا ቀጥላ አለህ ይምራን። ክርስትና ላይ ያለችው ወይስ? እሺ አይሰማም? እስልምናን ትሰማያለሽ እህታችን? እስልምናን መማር ፈልጋለሁ ነው ያልሽው አዎ። እኮ። አንዴ እንትን ላርግና ይህንን አንዴ ፕሮግራም እንጨርስና ወደ አንቺ እንሂድ ወይስ እሺ አንገብጋቢ ጥያቄ ካለሽ ወይ እንትን እናድርግ። ኖርማሊ አንገብጋቢ ጥያቄ ካለሽ ጠይቂና ማለት አንዳችሁ እስልምና ብታናግሩ ጥሩ ነበር። በቃ ኢብሮን አውሪ። እንቺ ኢብሮ ያው እንቺ አንዴ ያው በደንብ አድርጎ ቴሌግራም ከጻፍኩልሽ ብዙ ሰው እንትን ይላል። በቃ ጻፊልኝ፣ አሁን ጻፊልኝ በዚሁ በቲክቶክ። እሺ አሁን አውራሻለሁ። ሰበር ዜናው ይሰበር ልባችን የሚረፍ እያሉ ነው ታዳሚያን። ግን አንዴ እንትን ዛህራና ሸጂን አንዳንድ ነጥብ ያንሱና ከዛ በኋላ እንግዲህ ምን እንደምትሉ አላውቅም። ይህን ዜና ስሰብ ሰበር ዜናው በቀላሉ የሚነገር አይደለም። ሰበር ዜናው አጀማ በጣም ከባድ ሰበር ዜና ነው። እንዳያልፋችሁ ሁላችሁም ሼር እያደረጋችሁ አዳምጡ። አቡበከር አፉ ትለኛለህ። የረሳሁት ነገር አለ ያልተነሳ ቅድም ሲወራበት የነበረም ነገር አለ። አንተ አታነብም። አውቂ ማንበባችን ደስ አይነት ተነበበ ደግሞ እንደዛ ያስፈልጋል። ኢብራሂም ችግሩ ባይዘው ጠላታችሁ ይምራን ነው። ጠላታችሁ ይምራን ነው። ዜናው እንዳይነገር ቀጥል። ይምራን ምን እሺ ነው? አይ ንጽህና ተነስቶ ነበር። ንጽህና ላይ አንዲት ብቻ ኢብራሂም አንብብልኝ ብዬ ነው። አውቂ እሺ፣ ኢብራሂም ቀስ እንደ ድሮ አድርገህ አንብብልኝ። ጥሩ አድርገህ እሺ፣ ትንሽ ቀረብ አድርግልኝ። ይህንንም ሲናገር ቆይ ጥቅስ ልናገር። የሉቃስ ወንጌል ምዕራፍ 11 ቁጥር 37 ይህንንም ሲናገር አንድ ፈሪሳዊ ከእሱ ጋር ምሳ ይበላ ዘንድ ለመነው፣ ገብቶም ተቀመጠ። ማን ነው ይምራል? አትነግረኝም? ኢየሱስ ክርስቶስ። አዎ ኦኬ። ከዛ ተለምኖ ነው፣ ልብ አድርጎ እንግዲህ ለምኖት፣ እባክና ምሳ ብላ ለምኖ ማለት ነው። ከዛ ከምሳ በፊትም አስቀድሞ እንዳልታጠበ ምኑን እጁን ባየው ጊዜ እጁን አልታጠበም። ከዛ በኋላ ፈሪሳዊው ተደነቀ ይልሃል እንዴ! እና ላይደነቅ ነው እንዴ? አንድ ሰው ኢምሩ ከገራዥ የመጣ ሰው እጁ እንዴት ምን አይነት ነው? እስኪ ታሳይኛለህ ወይስ እኔ ላሳየህ? ገራዥ የመጣ ሰው አሳይኝ አንተ። አሁን ይሄን ያነሳሁበት ለምን መሰላችሁ? አምላካቸው የሚሉት አካል ራሱ ንጽህናው አይጠብቅም ነበር። በመጽሐፉ መሰረት ምግብ ሲበላ እጁን አይታጠብም ነበረ። ከዛ ታጠብ ደግሞ ሲባል ደንቆሮ ይሳደብ ነበር። ያው ደንቆሮ አለው ሰውየውን ታጠብ ሲለው ማለት ነው። እሺ ምን ሆነ ነው ህዝቡን በአንድ ጊዜ እንዴ? መጀመሪያ አይቶ ይማር እንጂ አይቶ ነው መማር ያለበት። እሺ የታለ ላጥፋው? ኡፕስ እዚኛው ላይ መጣ። እሺ ስራ ሰርተ ያጀማል። ስራ ሰርታችሁ ምናምን እንደዚህ የከነ ምናምን አያችሁት? ይሄ በቃ የሆነ ቆፍረ ምናምን በእጅ ዝቀ ምናምን አፈር በአፈር ሆነ ምናምን። ከዛ በኋላ እንደዚህ አድርገት ቆርስና በእጅ ደግሞ እንዳይዘጋ ቲክቶክ አዲስ ባህሪ አምጥቷል። ይብቃኝ የኛውን። ቆይ እንደዚህ ላርግና ከዛ እሺ ልቀጥል። ጥቅሱ ጌታም እንዲህ አለው፣ አሁን እናንተ ፈሪሳውያን እሺ የጽዋውን እና የወጨቱን ውጭ ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት ሞልቶበታል አላቸው። እናንተ ደንቆሮች። ቢስሚላህ ራህማን ራሂም። ለምኖ ያስገባውን ሰው እባክህ ና ምሳ ብላ፣ እባክህ ለምኝ፣ እባክህ ና እባክህ ልጋብዝህ ብሎ ያመጣውን ሰው አልተናገረውም እኮ ገና። ገርሞት እኮ ሲያየው እጁን አለመታጠቡ ገርሞት ሲያየው ኢምራን ያብራራላችሁ። ከዚህ በኋላ አይመለከተኝም። ኢየሱስ ንጽህናው አይጠብቅም ነበር፣ በቆሻሻ እጁ ይበላ ነበር። ታጠብ ደግሞ ሲባል ደንቆሮ ብሎ ይሳደብ ነበር። ታጠብ ሲባል ይሄን መጽሐፍ ይዘህ ነብዩን መተቸት ራስን ማዋረድ ነው። መጀመሪያ ይሄን መጽሐፍ ፍቱ። የሉቃስ ወንጌል ምዕራፍ 11 መጽሐፍ ቅዱሳችሁ ነው። ይሄን እንድታቁልኝ ብዬ ነው። ንጽህና ሲነሳ ከኢየሱስ በላይ ንጽህና ያልጠበቀ አካል የለም። በቆሻሻ እጁ ይበላ ነበር የሚለው እንድታቁ ነው። ይሄን ሊመልስ የሚችል ክርስቲያን የለም። እንዳያችሁ ቤታቸውን ዘግተው ጠፍተዋል። ሰበር ዜና ከታችንን መጣ መሰለኝ። ምሩ ከሰበር ዜናው በፊት ምናልባት ሁለት ክርስቲያኖች ቢያንስ
ገብተው ሀሳባቸውን ዛሬ የተሰማቸውን ነገር ሀሳባቸውን ብትቀበሉ ውይይት ምናምን ሳይሆን ሀሳባቸውን ብትቀበሉ ጥሩ ነው የሚል ነገር ከታች ደርሶኛል። እንዴት ነው ያስማማል ወይስ ወደ ሰበሩ እንሂድ? ሰበሩ ያው ይታገሱ። በቃ በጣም ያጀማ ወላሂ ወሳኝ ነገር እንዳልወጡ። እሺ በጣም ወሳኝ ነገር ነው። ይግባ በቃ ሁለት ክርስቲያን ይግቡና ይናገሩ። ምን ታስባላችሁ? አቡኪ ኢብሮ ግን እነዛ ራሳቸውን ነው የሚያዋርዱ እስከሰደቡ። አይ እንደዚህ አይነት ነገር አሁን የሁሉ ትምህርት ተምረው መልሶ አይ ጨዋ ነው አይ ዶንት ቲንክ እንደዛ ያደርጋሉ ብዬ ማለት ነው። ምክንያቱም አይተዋል በምን አይነት ግብረ ገብነትና በምን አይነት ስርዓት እንደምናወራ አይተዋል። ያው እነሱም በዛ ደረጃ መልስ ይሰጡናል ብዬ ነው ማምነው። እንግዲህ አይ ዶንት ኖ ግን እንደዛ ነው ማምነው። እኛ ቤት ያለና ሌላ ቤት ያለ እኮ አንድ ሊሆን አይችልም። ኦኬ እየወጡ ነው ግን የገቡት እየወጡ ነው። እሺ ካለ ክርስቲያን አንድ ክርስቲያን ቢሆን ካለ አስገቡና አጠር ያለ እሺ ቢያንስ በቃ ሁለት ደቂቃ ወይ ብንሰጣቸው ነው ወይ አንድ ደቂቃ ብንሰጣቸው ነው ሀሳባቸውን ዛሬ የተሰማቸው ምናምን ውይይት ተጠርተው ስላልመጣው አካል ምናምን የተወሰነ ነገር ተናግረው አይ ጥፋቱም ከእናንተ ነው ምናምን ከሆነም ይንገሩንና እንትናረ ወደዛ እንሄዳለን ኢንሻአላህ። አይሻልም ይምሩ? ያው ስለ የመጣ ሀሳብ ስለሆነ ነው። ጋስት እየሳለኝ አይደለም። አስገቡ እናንተ። ኦኬ እሺ ኪዳ ገብቷል። ኪዳ 2 ደቂቃ አለ። እስቲ 2 ደቂቃው ላይ ምናልባት ዛሬ የነበረው ሁኔታ ተከታትለሃል ብዬ አስባለሁ። እስቲ አሁን የውይይት አስፈላጊነት ውይይት እንትን ተብሎ አለመምጣት ምናምን የሚለው ፖይንት ላይ ጠቅለል ያለ ነገር ላይ ሀሳብን መስጠት ትችላለህ። 2 ደቂቃ አለ። ከ2 ደቂቃ ማንም አያልፍም። እሺ 2 ደቂቃ ካውንት ዳውን አድርጉለት። መጀመሪያ ሰላም ብያለሁ። እሺ ኪዳይ ይቀጥል። ሁላችሁም ሰላም ብያለሁ። ኢምራን ለእኔ ያው ቪዲዮ የሰራሁበትም ላይ አሁን እኔ ኤክስፔክት አድርጌ የጠበቅኩት ነገር ነበር። ኤጭ ብዬ ትቼው ነው እንጂ የሆነ በተጠንቀቅ ቆሜ እየጠበቅኩኝ ነበር ለመስማት ምናምን ማለት ነው። ምንም ነገር የለም እዚህ ጋር እና ለምን እንደሆነ ግራ ገባኝ። እኔ አትሊስት ዛሬ የሆነ 9 ጥያቄዎች ምናምን ለመስማት በጣም ጓጉቼ ነበር። የለም የት አለ 9 ጥያቄው? እኔ የምር በጣም ነው የደበረኝ እውነት ለመናገር። የራሱ ቪዲዮ የሰራው ስማት ነበር እና የሆነ የሚያረጋጋ ነገር ካለ እንኳን ምናምን እንጂ እኔ ምንም የሚያሰራኝ ጉዳይ አልነበረም። እንደዚህ ቪዲዮ ግን እስካሁን ሰዓት 5 ሰዓት ከ08 ሆነ እና አልገባኝም። እኔ በእውነት አልገባኝም። እኔ ከንግግሮቹ እንኳን ብትነሱ እኮ የሆነ ሰው አንድ ሰው ነገሮች እንኳን ገብተውት እኔ ሙስሊም ነኝ እኔ መስለም ፈልጋለሁ እንኳን ቢል ሰበብ ተቀምጦለታል። እዛ ጋር የተቀመጠለት ሰበብ ደግሞ ገብቶ ሳይሆን 2 ምክንያቶች አሉ። አንዱ ገንዘብ ነው፣ አንዱ ሚስት ነው። እሺ ችግር የለውም እሱን ደግሞ ጥያቄ ቅረብ ቢባል የለም። ኤኒዌይስ ግን እዚህ ጋር የተሰባሰባችሁት የምር የሆነ የሚገርም ጸጋ ይስጣችሁ። ሌላ ምንም አለም። በተለይ ኢምራን እኔ የእውነቴን ትሁት መሆን ባለበት ሰዓት በጣም ትሁት መሆን የሚችል ሰው፣ በጣም እላፊ ከሆነ ደግሞ እላፊ መናገር የሚችል ሰው አይቻለሁ እሱን እና ሁላችሁንም እንግዲህ ሰዓታችሁን አክብራችሁ ጠብቃችሁ መታችሁ እኛ እንድንሰማ ፈልጋችሁ ነበር። የለም እንግዲህ ምን ይባላል ከጭፍን ጥጋቸው ውጪ ሌላ ምንም የለው። ባይዘዊ ኪዳ 9 ጥያቄዎች ምናምን ስትል ያልገባቸው ሰዎች ካሉ እስልምና ላይ ያለ በጣም ከባድ 9 ጥያቄ አለ ተብሎ እንትን ሲባል ነበር እና 9ኙንም ጥያቄ አላገኘውም፣ ምንም አላገኘውም ነው ኪዳ። ያው ከሰዓት አንጻር ነው ኪዳ። በጣም ምርጥ እንትናችን ነው። ብዙ ጥያቄዎች መጠየቅ ከኛ ጋር በመዋገት የምናውቀው ሰው ነው። ኢንሻላህ በደንብ በሰፊው ደግሞ ሌላ ጊዜ እንገናኛለን። ዮኒ እድሉ ክፍት ነው። መተቸትም ምንም ማድረግ ትችላለህ።
ዮኒ መቀጠል ይችላል። 2 ደቂቃ አለ። ውይይት ነበረን ዛሬ። ውይይት ላይ አንድ እፎይ የሚባል ግለሰብ አይ ውይይቱን አልታደምም ብሎ ቀርቷል፣ አልወያየም ብሎ ከሁሱ ጋር ብሏል። ሁሱም ጋር አቅርበን እሱንም እምቢ ብሏል አይነት ነገር ነው። ብቻ ካየህ እንደዛ፣ ካልሆነ ደግሞ የተማርከው ትምህርት ላይ አይ እንደዚህ ስህተት ናችሁ ምናምን ብለህ መቀጠል ትችላለህ። ደቂቃህን አስጀምሬልሃለሁ፣ ቀጥል፣ ከዛ እንጨርሳለን። እሺ አመሰግናለሁ። ሙሉን አልተከታተልኩትም ውይይቱን፣ ግን ግማሹን ተከታተያለሁ። እሱን ለመናገር ያክል ጥሩ ነው። ይሄ ሁሉ 3600 ሰው ነው ያለው፣ 3.6K እያስተማራችሁ ያላችሁት ጥሩ ነው። ነገር ግን አንድ ማለት የምፈልገው ነገር እናንተ በየትኛው ሳይድ ሆናችሁ ነው ስታስተምሩ የነበራችሁት? እኛ ሰው ሁሉ የእግዚአብሔር አንድ አባት አለን፣ መንፈሳዊ አባት እግዚአብሔር ወይም አላህ የምትሉት እግዚአብሔር አለን። እርሱ ደግሞ የምህረት የፍቅር አምላክ ነው። እርሱን የምታስተምሩ ከሆነ መንገዱን የምታስተምሩ ከሆነ እናንተም በፍቅር በምህረት ልብ ነው ማስተማር ያለባችሁ። እና አሁን እያስተማራችሁ ያላችሁት እየሰበካችሁ ያላችሁት ጥላቻ ነው ወይስ ሌላውን የማጠልሸት ወይም ሌላውን እንትን የማድረግ ነው? ወይስ እርሱ ጥላቻ፣ በቀል፣ ክፋት የሰይጣን ነው? እና ክቡር የሙስሊም ወንድሞቻችን ሊያውቁ የሚገባቸው ነገር ቢኖር አንድ ትኩረት ተሰጥቶ አሁን እስካሁን ቁርአን አላስተማራችሁ፣ ምንም ከቁርአን ከፍታችሁ ስታስተምሩ አላየሁም። ደግሞ መጽሐፍ ቅዱስንም ሙሉ ምን እንደምል አላስተማራችሁም እስካሁን። የሆነ ኔጌቲቭ የሆኑ ነገሮችን ብቻ ነው። እሱንም ደግሞ በትክክል ሀሳቡን ከላይ ስታነቡት ሀሳቡ ሌላ ነው የምለው፣ እናንተ የምትሉት ሌላ ነው። አሁን ለምሳሌ ኢየሱስ ክርስቶስ ቤተ መቅደስ ውስጥ ገብቶ እርግብ ሻጮችንና ነጋዴዎችን አባረራቸው የሚለው ቁርአን ማለት አሁን መስጊድ ውስጥ ደቂቃው አለቀ። እሺ ዮኒ ከዛ ጋር ነው ከይቅርታ ጋር ዮኒ በጣም ያነሳው ትችት አለ፣ ያነሳውም ድጋፍ አለ። ያው ለማስተማር የምጥሩበት መንገድ ግን ቁርአንን አልሰማውም ብሏል። 2 ሴሽን ነበረን። መጀመሪያ ላይ እስልምናን አየንና ከዛ ወደ ክርስትናው ሄደን ዮኒ። ስለዚህ መጀመሪያው ላይ አልነበርክም። ኦልሞስት ወደ 10,000 ሰው አካባቢ ሰው ቁጭ ብሎ ሲያዳምጥ አልነበርክም። ከዛ አሁን አንተ ሁለተኛው ሰከንድ ሀፍ ላይ ነው የደረስከው። በዘመናዊ ቋንቋ ሰከንድ ሀፍ ላይ ነው የደረስከው፣ ወይም ሁለተኛ አጋማሽ ላይ ማለት ነው። እዛ ላይ ደግሞ ስለ ክርስትና እንትን እያለን ነበረ። ግን አይ ቲንክ ዮኒ ያነሳውም ሀሳብ ጥሩ ይመስለኛል። ምናልባት ኢምራን አላችሁ መጨረሻ ላይ ስታነሱት የነበረው ነገር ነበርና እንደው እውነት አንዳንዴ እኮ ሙሉንም ሳታነቡ ዝም ብላችሁ ለማጭበርበርም ነው የሚለውን ነገር የሰው አእምሮ ላይ ሊፈጠር ስለሚችል፣ ለምሳሌ ኢየሱስ ክርስቶስ ሳይታጠብ እየበላ ሲሳደብ ነበረ ብላችኋል አይደለም ኢብራሂም? አዎ በትክክል እኮ እዛ ላይ የተወሰነ ዮኒ ሙሉ በሙሉ ብታነቡት እንደዚህ አይደለም ብሏል። እስቲ እዛ ላይ እንትን በሉት። ዮኒሻ ኢየሱስ ክርስቶስ ሲበላ እጁን ይታጠብ ነበረ። ኢየሱስ ብቻ ሳይሆን ደቀ መዛሙርቱ ሲታጠቡ ነበረ ሲበሉ። አዎ ነገር ግን በሉቃስ ወንጌል ምዕራፍ 11 ከቁጥር 37 ጀምሮ ከምሳ በፊት እንዳልታጠበ ባየው ጊዜ ፈሪሳይ ተደነቀ ይላል። እዚህ ጋር ታጥቧል ወይስ አልታጠበም ኢየሱስ ክርስቶስ እጁን? እዚህ ጋር ሙሉ ኮንተንቱ ምንድን ነው የምለው? አሁን አይሁዳውያን መታጠብ ነው የሚያምኑት። እሱን ሙሉ አሁን ትንሽ አጠር አድርገን አብራራክ። አንተን ጥቅስ ሳይሆን ዮኒዬ ይኸውልህ ትክክል እኮ ነህ። ሀሳብህ እንደ ሀሳብ። አሁን ጥያቄው ቁጥር 38 ላይ ከምሳ በፊት ታጥቦ ነበረ ወይስ አልታጠበም? ይሄ ከምግብ ጋር እንትን ምል አይደለም። እነርሱ በመታጠብ ነው የሚያምኑት። ያንን ሀሳቡን ለማስረዳት ነው እንጂ ይሄ ስለምሳው አይደለም። ሙሉን ካነበባችሁ ከላይ ጀምረህ ካነበብክ እና አንብበው። እሺ ከየትን ጀምር? ትንሽ ከፍ ብለህ አንብብን ነው። ይኸው ቁጥር 37 ላይ ይህንን ሲናገር አንድ ፈሪሳዊ። እሺ ቀጥል። እሺ ከ37 ሳይሆን ትንሽ ከፍ ብለህ አንብብልኝ። እሺ ከዚህ አውዱ ከዚህ ነው የሚጀምረው ዮኒዬ። ከዚህ በላይ ያለው ሌላ አውድ ነው። ይህንን ሲናገር
ንግግር ነው። የቀረ ሀሳብ እንዳለ ያሳያል። ስለ ትጥበት አያወራማ። ከዛ በፊት ያለው ስለ ትጥበት ሳይሆን የሚያወራው ስለሚያወሩት ንግግራቸው ነው። ምን አለ? ይህንንም ሲናገር አንድ ፈሪሳዊ ከእሱ ጋር ምሳ ይበላ ዘንድ ለመነዋል። ምን ይበላ ዘንድ ነው የለመነው? ይሆንዬ ምሳ ሊበላ ዘንድ። ምሳ ምግብ አለ በቃ። ስለዚህ ምን አለ? እንዳልታጠበ ባየው ጊዜ አለ ፈሪሳዊ ተደነቀ። ሊበላ ሲቀርብ እጁን ታጥቧል ወይስ አልታጠበም ኢየሱስ? እዚህ ላይ እንደምብል ከሆነ አልታጠበም ነው። በጣም ጥሩ። እሺ ይሄኛው አንደኛ ነው። ኢምሩ የእንትኖቹን አድርግልኝ አንዴ፣ የደቀ መዝሙሮቹን። ስለዚህ አሁን እዚህ ጋር ማወቅ ያለብህ ስም ማን እንደሆነ ረሳሁት። አምላክ የሚባለው አካል ምግብ ሲበላ በቆሻሻቸው ነበረ፣ እናም ደግሞ ሰዎችን ደንቆሮ ብሎ ይሰድባቸው ነበረ ነው። ይሄ መጽሐፍ ቅዱስ ላይ ያለው ታሪክ ነው። ያው ልቀጥል። የማቴዎስ ወንጌል ምዕራፍ 15 ላይ አዎ። እሺ ከላይ ነው የሚጀምረው ይምሩ ወይስ እዚህ ጋር ነው? እሺ ሰውን የሚያረግ ሰው ይህ ነው እንጂ ባለመታጠብ ከላይ ልጀምር ይምሩ? አይደለም፣ ይህን አይደለም የሐዋርያትን አውጣልኝ ወይስ እኔ ልክፈተው? አይ ኦልሬዲ ከፍቼዋለሁ። እሺ አዎ በጣም ጥሩ። ጥቅሱ ምዕራፍና ቁጥር አሳየን። እሺ ማቴዎስ ወንጌል ምዕራፍ 15 ቁጥር ጀዛከላ። በዚህን ጊዜ ጻፎችና ፈሪሳውያን ከኢየሩሳሌም ወደ ኢየሱስ ቀረቡና ደቀ መዛሙርትህ ስለምን የሽማግሌዎችን ወግ ይተላለፋሉ? እንጀራ ሲበሉ እጃቸውን አይታጠቡምና አሉት። እሺ ደቀ መዛሙርት እጃቸውን ይታጠባሉ ሲበሉ ወይስ አይታጠቡም? እኛ ነን የዋሸነው ወይስ መጽሐፉ ነው እውነት የተናገረው? እሺ ቀጥል። ከስር አንብቤ ያለውን እዛው መልስ አለ። እሺ እሱ መልሶ እንዲህ አላቸው፣ እናንተ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? ወጋቸው መታጠብ ነው አይደለ? ስለዚህ አሁን በእነሱ ወግ መሰረት መታጠብ መልካም ነው ወይስ መጥፎ ወግ ነው? አሁንም ቀጥል ከስር እዛው መልስ ስላለ ነሳል መልስልህ። ለእነርሱ የመለሰው ጥያቄ አለ። ጥያቄያችን እኮ ኢየሱስ ክርስቶስ የመለሰው ጥያቄ ስላለ ይሁንዬ፣ ጥያቄያችን እኮ እኛ ስለመታጠብ ነው። አሁን እኮ ኢየሱስ ክርስቶስ የውስጥን ማጽዳት እንዳለባችሁ ምናምን ብዙ ነገር ይነግራችኋል። ስለ ክብር፣ ስለ ብዙ ነገር ያወራል። እኛ አሁን ጥያቄያችን የውስጡን አይደለም፣ ጥያቄያችን የውጭውንስ ይታጠባሉ ወይ ነው። አሁን በዚህ ቁጥር 2 ላይ ባለው እንጀራ ሲበሉ እጃቸውን አይታጠቡምና አለ። እጃቸውን ይታጠባሉ ወይስ አይታጠቡም? እሺ እርሱ ያለውን እኔ ከሚመልስልክ ኢየሱስ ራሱ ያለውን ብታነብልን አይሻልም? እዛው መልስ አለ እኮ ፈሪሳውያን ለጠየቁት ጥያቄ ይሄው እርሱም መልሶ እንዲህ አላቸው ይልና ቀጥሎ ኢየሱስ ምን ብሎ እንደመለሳቸው መልስ አለ እዛው። አልገባህም? ጥያቄ እናውቃለን። ኢየሱስ ያለው ምንድነው? ውስጣችሁን አጽዱ ነው። ግን ዋናው ጥያቄ ሐዋርያቶቹ እጃቸውን አልታጠቡም ነበር ነው። እሱ ላይ ታጥበው አልታጠቡም? ሐዋርያቶች የመጽሐፍ ቅዱስ ጸሐፊያን የምትከተላቸው ሐዋርያት እጃቸውን ታጥበው አልታጠቡም? ምግብ የምትከተላቸው ሐዋርያት እጃቸውን ታጥበው አልታጠቡም? ምግብ የምትከተላቸው ሐዋርያት እጃቸውን ታጥበው ቀጥል። መልስ የለውም። ስለዚህ ዮኒ አጠር ያለ ጥያቄ እኮ ነው የጠየቅን። አንተ እንግዲህ አልተረዳችሁትም ብለናል። ቅድም እንዳልከው ኢየሱስ ክርስቶስ ሲበላ አይታጠብም ነበረ። ያው ይሄ ደግሞ አንድ ነገር ነው። ሁለተኛው ደግሞ ያገኘነው ደቀ መዛሙርቱም አይታጠቡም ነበረ። ስለዚህ ተሳስተናል። መጽሐፉ እውነት ተናገረው ወይስ እኛ ነው የተሳሳትነው? እሺ እዚህ አንድ ጥያቄ ልጠይቅህ። እነርሱ አሁን በመታጠብ ላይ ብቻ ነው ትኩረት ያደረጉት። አሁን ሰውን ከመግደል እና እጅ ከመታጠብ የትኛው ነው በጣም ትልቅ ኃጢአት ሊሆን የሚችለው? ከባዱማ ያኛው ነው። ጥያቄያችን እኛ የእነሱ ወንጀልን አይደለ። እኔ አሁን እንዴ አንተ ያማል ስትባል አንተም ያማል ነው እንዴ የምትለኝ? መጀመሪያ አንተን በሽታ አምነህ ማስተካከል አለብህ። ስለዚህ ምንድነው ኢየሱስ ክርስቶስ እንዳልታጠበ መጽሐፉ ነገረን። እነሱ ችግር አለባቸው? አዎ ችግር አለባቸው። አዎ ችግር አለባቸው። በትክክል ችግር አለባቸው። እንስማማለን። ጥያቄው ግን ታጥበዋል ወይስ አልታጠቡም? ኢየሱስ ክርስቶስም ደቀ መዛሙርቱም ይታጠባሉ ወይስ አይታጠቡም? እሺ ለዛ ኢየሱስ ያለው ዋናው ከውስጥ የሚገባው ሳይሆን ሰውን የሚያረክ ሰው ከውስጥ ወደ ውጭ የሚወጣው ክፋት።
ስለዚህ ችግር የለውም ነው በቃ ሳይታጠቡ መብላት ኖርማል ነው ማለት ነው። እሱ ለጤና ይጠቅማል። ሳትታጠብ ብትበላ ስለምትታመም ራስህ ሳትታጠብ አትበላም። ለራስህ ጥቅም ነው። ስለዚህ አሁን ኢየሱስ ክርስቶስና ሐዋርያት ኢየሱስ ክርስቶስና ደቀ መዛሙርቱ ይታጠቡ ነበር። አሁን መታጠብ ያለበት ባለባቸው ቦታ ይታጠብ፣ ታጥቦ ይበላሉ። ሁሌ ግን አይደለም። ይብቃው በቃ። አንድ ማስረጃ መጽሐፍ ቅዱስ ላይ ኢየሱስ ሲታጠብበት ልንገርህ። እኔ ኢየሱስ መጽሐፍ ቅዱስ አንድ ብቻ ታጥቧል። እሱም ደግሞ መቼ ነው? ሲጠመቅ ነው። ሲጠመቅ ውሃ ውስጥ ሲገባ ታጥቧል። ከዛ ውጭ ግን ጭራሽ ነው የለም። ካለ አንድ አምጣ። ኢየሱስ ታጥቦ የሚያውቅበት መጽሐፍ ቅዱስ ላይ አንድ ማስረጃ። አሁን ይሄ አንድ እውነት ለመነጋገር ለመማማር ከሆነ የኔ እንግዳ ነው። በቃ ኢምሩ የኔ እንግዳ ነው። አንድ ጊዜ ግን ዮኒ ከኔ ጋራ በቤተሰብ ይገናኛል ብዬ አስባለሁ። እና ዮኒ ለምንድን ነው ሙስሊሞች ከበሉ በኋላ ጣታቸውን ይልሳሉ የሚል ብዙ ቅሬታ ምናምን ይቀርባል አይደል ዮኒ? እሺ ወይ ከበሉ በኋላ ጣታቸውን እስከ መጨረሻው ይልሳሉ እና ይሄ ደግሞ የሚያስገርም ነው ብለን እናነሳለን ጥያቄ። እና ታጥቦ ጣትን ከመላስና ሳይታጠቡ ከመብላት የትኛው ነው የተሻለ ነገር ብለህ የምታስበው አንተ? በዶክተሮች ወይም በሐኪሞች ቋንቋ አሁን አንድ ሰው ታጥቦ ጣቱን ሊልስ ይችላል። ታጥቦ ምግብ ሊበላ ታጠበና ከዛ ጣቱን ሊልስ ይችላል። እንደው ጣቱን የመላስ ሌላ ምሳሌ ያለው ሌላ ታሪክ አለው። ግን እንደው አንድ ሰው ታጥቦ እጁን ጣቱን ላሰ ምግብ በልቶ እና አንድ ሰው ደግሞ ሳይታጠብ በላ፣ የትኛው ነው እንደው ሜዲካሊም እንደዚሁም የተሻለ የሚባለው የትኛው ነው? በሜዲካል ከሆነ ያው ነው አንተ እንዳልከው ታውቃለህ፣ ሐኪሞች የትኛውን እንደሚመክሩ። አሁን ይሄ መንፈሳዊ ነው። ይሄ ስጋዊ ወይም ምድራዊ ሳይሆን ሰማያዊ ነው። ይሄ ባይብሉ መጽሐፍ ቅዱስም ብለን ሰማያዊው በእምነት የእምነት ወይም ስለ መንፈሳዊ ጉዳይ ነው የሚያወራው። ይሄ ስለ ምድራዊው ዶክተሮች ስለ ምድራዊው፣ እናንተ አሁን በምድራዊው ነው ያወራችሁ ያላችሁት በመንፈሳዊ ሳይሆን። ምድር ላይ ነው ያለ ነው፣ እኛ ሰማይ ቤት አልገባንም አሁን። ስለዚህ ምድር ላይ የምንኖርበትን ህግ ነው አይደል የተጻፈልን። እዚህ ጋራ የተጻፈውን ነገር ነው የተነገረህና በአንተ አስተሳሰብ የምትፈታው ነገር አለ። መጽሐፍ ቅዱስ ላይ ከተጻፈ ተጽፏል፣ በዛ ህግ ነው እኛ ደግሞ የምንመራው ማለት ነው። እና አንድ ጥያቄ ጠየቅኩ፣ ቀለል ሳረገው ተውና አልታጠበም ታጠበ የሚለውን ነገር እንርሳውና እስኪ በራሳችን እናስብ። አንድ ሙስሊም ታጠበ እጁን በደንብ አድርጎ፣ ከዛ በኋላ እጁን ላሰ፣ እጁን ጠባ ምግብ በልቶ ከጨረሰ በኋላ። አንድ ደግሞ ሰው እጁን ሳይታጠብ ምግብ በላ፣ የትኛው ይበልጣል ብለህ ስታስቡ ለራስህ የትኛው ይበልጣል ወይም የትኛው ስህተት ነው ብለህ ታስባለህ? ሌላውን ተውና ከስር እናንተ ደንቆሮች ይላል። ለምሳሌ እኛ ደንቆሮች ብለን መሳል የሚፈቀድልን አይደለንም። ደንቆሮ ጨርቃም ብለን ከተሳደብን አውቶማቲካሊ we are in what ያለነው ሲኦል ነው። ገብቷል አይደል? ምንም አይነት ነገር ብንሰራ እንኳን ደንቆሮና ጨርቃም ብሎ የተሳደበ ሰው የት ነው ያለው? ሲኦል ነው ያለው። እዚህ ጋራ ኢየሱስ ክርስቶስ እናንተ ደንቆሮች ብሏል። ኢዝ ጂሰስ ያለው ሄል ነው ማለት ነው? ኖ አይደለም። ማለት ሳይሆን አንድ ኢየሱስ አሁን ቅድም እንዳልከኝ እኔም አሁን ሳልታጠብ አልበላም። መጀመሪያ እሱን መልሼ ልለፍና አሁን በሳይንሱም በሰውኛም መታጠብ ለራስ ስለሆነ እጄን ታጥቤ ምግቤን እመገባለሁ። እሱ ደግሞ እጄን ስለታጠብኩ ወይም መንግስተ ሰማይ ወይም ገነት እገባለሁ ማለት አይደለም። እጄን ሺህ ጊዜ ስለታጠብክ ወይም ውሃ ውስጥ ስለኖርክ እርሱ ከኃጢአት ልትነጻ አትችልም። ማለክ ዋና ከይቅርታ ጋር ኃጢአትና እጅ መታጠብ የተለያዩ ነገሮች ናቸው እና ቃል ውስጡን አንድ ሰው ማጽዳት አለበት። ግን ችግሩ ምንድነው? ኢየሱስና ሐዋርያት ንጽህናቸውን አይጠብቁም ነበረ።
የውስጥ ንጹህ ቢሆኑም ውጫቸው ግን ቆሽሾ ነበር፣ ማለትም በቆሻሻ ጅበው ነበር። ይሄ ደግሞ ተገቢ አይደለም። አምላክ እንዴት ብሎ በቆሻሻ ጅባ ነው ጥያቄው እንጂ የውስጥ ንጽህና እንደሚቀርብ እናውቃለን። እኛ እሱን አልተቃወምንም። ዋናው ግን ኢየሱስ ውስጡ ቢነጻም ውጩ ግን አልነጻም ነው። አሁን አንተ ቅድም ብለሃል ሙስሊም ወንድሞቻችን በመታጠብ ነው። ሰላም ብያለሁ። ለእኔ እድል ትሰጡኛላችሁ? ይቅርታ ተናግሬ እንደዚህ ዲስሪስፔክት አግባብ አይደለም። እሺ ከዚህ በፊት ልጅ 2 ደቂቃ ነበር የሰጣችሁት አይደለ? ከዛ በኋላ ሰጠን። አንተን የምትመራን ተረጋጋና ተቀመጥና ከዛ እድል ይሰጣል። ካልሆነ ወርደ ተመልሰ ትገባለህ። አይ ጊዜ እስከ ምን ያህል ጊዜ ነው የምጠብቀው? ምን ያህል ነው የምጠብቀው? እሺ እንጨርስ በቃ ሲባል እኛ እንነግራለን። እድል ይሰጣል። ቢኒ ችግር የለውም ይሰጣል። እሺ ብሮ ያመሰግናለሁ። እና በመታጠብ በዚህ ምድር ላይ ስንኖር ለሁሉም ሰው ያስፈልገዋል። ሙስሊሞች አሁን ሲታጠቡ ስናይ በቃ መልካም ነው፣ ጥሩ ነው። ነገር ግን እርሱ ያ መታጠብ ኃጢአታቸውን ሊያነጻ ወይም ንጹህ ስጋቸውን ሊያነጻ ይችላል እንጂ መንፈሳቸውን ሊያነጻ አይችልም። ስጋ ደግሞ በተአምር መንግስተ ሰማያትን አይወርስም። ዮኒ ሶሪ አንዴ ምናልባት ኢምሩ ሞዴሬተሮች ይመስሉኛል ብዙ አሁን ዛሬ ብዙ የተማሩ ሰዎች ስላሉ ኢንሻአላህ እንደዚህ ከኛ ማለት ብዙ ኦዲየንሶች አሉ የተማሩ እና ገብተው እንደዚህ አሁን ጥያቄ አሁን የአሁኑ ልጅ ጥያቄ ሊጠይቅ ይገባ ልጅ ነበረ እና ኢንሻአላህ አታስወጧቸው። እሺ ተምረው ምን ብለው መውጣት አልነበረበትም። ሞዴሬተሮች ማንም ሰው እዚህ ጋር ያሉ ሰዎችን አሁን እነ ዮኒ እነ ኪዳ አሁን የገባው ቢኒም እነዚህን ያስገባ ናቸው ከትምህርቱ ሀሳብ እንዲሰጡ ነው። እሺ ምሩ ኖ እኔ እያየሁ ነበር። ያወረደ የለም ወረበል የለም። ሜቢ ሳላየው ከሆነ እንጂ የለም ጭራሽ ወላሂ የለም። ግን ሜቢ ጥቁር ስለሆነብኝ ከስር ለዛ ይሆናል እንጂ የነካው የለም። የትኛውም ክርስቲያን ገብቶ መሞጎት ይችላል።